ከተግዳሮቶቹ በዋነኝነት ሊነሳ የሚችለው የሪሶርስ ሊሚቴሽን ነው። የምንለው ድጋፍም ኖሮ የተገኘው ድጋፍ በቂ ነው ማለት አይደለም። ዲማንዱ ከዚህም በላይ ነው። ከዚህ የበለጠ ተደራሽ ነው። ከዚህ የበለጠ ጠንካራ የዳኝነት ተቋም ለመገንባት ከባለድርሻ አካላት አብረውን መስራት ከሚፈልጉ አካላት ጋር የሰራ ነው እንዳሉ ሆኖ ተጨማሪ ሪሶርስ የሚጠይቋል። በእስራኤል ፓርላማ የውጭ ጉዳይና የመከላከያ ኮሚቴ ዝግ ስብሰባ ላይ የተነገረው ነገር የብዙዎችን ልብ የሚያርድ ነበር። የእስራኤል መከላከያ ሰራዊት ከፍተኛ ባለስልጣናት ለህግ አውጪዎች ባቀረቡት ሚስጥራዊ ሪፖርት ቴህራን ከዚህ ቀደም ታይቶ በማይታወቅ ፍጥነት የባሊስቲክ ሚሳኤል አቅሟን እያሳደገች መሆኗን አጋልጠዋል። የዩክሬን ጦርነት ሁኔታ የፖለቲካውን ማዕበል ከጦር ሜዳው እሳት ጋር በሚያፋጥበት ውስብስብና ወሳኝ ምዕራፍ ላይ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰላም እቅዳቸውን አስመልክቶ ከአውሮፓ መሪዎች ጋር ያደረጉት ውይይት ቃላትን እንደ ሰይፍ ተማዟል የሚባልበት ደረጃ ላይ መድረሱ በዩሮ አትላንቲክ የጸጥታ ቀጠና ላይ የተፈጠረውን የፖለቲካ ስንጥቅ ምን ያህል እንደሰፋ በግልጽ ያሳያል። በወር አበባ ወቅት ማህፀን ውስጥ የተከማቸውን ደም ለማስወጣት ማህፀን በሚኮማተርበት ጊዜ የወር አበባ ህመም ይከሰታል። በአብዛኛው የታችኛው የሆዳችሁ ክፍል ወይንም ጀርባችሁ አካባቢ ይኖራል። ታዲያ ይህ ህመም አብዛኛውን ጊዜ ተፈጥሯዊ ሲሆን አልፎ አልፎ ግን የበሽታ ምልክት ሊሆን ይችላል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ለተመለከትናቸው ርዕሰ ጉዳዮች አመራለሁ። የፌዴራል ጠቅላይ ፍርድ ቤትን ጨምሮ የተለያዩ የፍትህ ተቋማትን አቅም ለማጎልበትና አሰራርን ለማዘመን ላለፉት 4 ዓመታት ከ3 ወር ሲተገበር የቆየው የወንጀል ፍትህ ሪፎርም ፕሮጀክት መጠናቀቁ ተገልጿል። በሌላ በኩል የፌዴራል ጠቅላይ ፍርድ ቤት አሰራሩን ለማሻሻል በያዘው እቅድ ሂደት ውስጥ የግብዓት እጥረት ተግዳሮት እንደሆነበት ገልጿል። ኃይለ ገብርኤል ታደሰ የፌዴራል ጠቅላይ ፍርድ ቤት አሰራር ስርዓቶቹን የተሻለ ለማድረግ የ5 ዓመታት እቅድ በመያዝ ወደ ስራ ገብቷል። የቴክኖሎጂ ግብዓቶችን ማሟላት፣ በዘመናዊ ቴክኖሎጂ ለሙያቸው ብቁ የሆኑ ዳኞችን ማፍራት፣ ልምድ ያላቸው ዳኞችንና ሰራተኞች ስራቸውን ለቀው እንዳይወጡ የተሻለ ደሞዝና ጥቅማ ጥቅም እንዲያገኙ ማስቻል፣ እንዲሁም ምቹ የስራ ሁኔታ መፍጠር፣ ስለ አዳዲስ ህጎችና ቴክኖሎጂዎች ስልጠናዎችን ማመቻቸት፣ የሎጂስቲክስና መሰረተ ልማት እንዲሁም የፋይናንስ ግብዓት ማሟላት በፕሮጀክቱ አተገባበር ላይ የሚጠቀሱ ክንውኖች ናቸው። ሆኖም ግን በዚህ ሂደት ውስጥ የተለያዩ ተግዳሮቶች እንደገጠሙት የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት ቢሮ ኃላፊ ዳኛ አበበ ሰለሞን ተናግረዋል። ሁሉም አልጋ ባልጋ አይሆንም። ከተግዳሮቶቹ በዋነኝነት ሊነሳ የሚችለው የሪሶርስ ሊሚቴሽን ነው። የምንለው ድጋፍም ኖሮ የተገኘው ድጋፍ በቂ ነው ማለት አይደለም። ዲማንዱ ከዚህም በላይ ነው። ከዚህ የበለጠ ተደራሽ ነው። ከዚህ የበለጠ ጠንካራ የዳኝነት ተቋም ለመገንባት ከባለድርሻ አካላት አብረውን መስራት ከሚፈልጉ አካላት ጋር የሰራ ነው እንዳሉ ሆኖ ተጨማሪ ሪሶርስ የሚጠይቋሉ። ለምሳሌ አንድ የዲጂታላይዝ የማድረጉን ብናነሳ አፕሊኬሽኑ ወይም መተግበሪያው መልማቱ ወይም ደግሞ ስራው መጀመሩ አይደለም። ይህንን ዲጂታላይዜሽን መሸከም የሚችሉ ደግሞ ቱሎች፣ ኢኩዊፕመንት፣ የቴክኖሎጂ ዲቫይሶች ያስፈልጋሉ። ኢንድ ዩዘር ዲቫይስ የምንላቸው እነሱን በሚፈለገው ልክ ማሟላት አንዱ ቻሌንጅ ነው። ሌላው የሊትሬሲ ወይም የግንዛቤ እና የአቲቲዩድ ቻሌንጅ አለ። አንድ ነገር ለውጥ ነው። ለውጥ ሲመጣ ደግሞ በተወሰነ መንገድ ሬዚስታንስ አለ። ሁሉንም ነገር ሁሉም ደስ ብሎት አይቀበልም። ስለዚህ በለውጥ ሂደት ውስጥ የሚገጥሙን ተግዳሮት አንዱ ይሄ ነው፣ የአመለካከት ወይም አንዳንዱ ደግሞ የስኪል የእውቀትም። ያንን ግን ለመፍታት ኢንቴንስ የሆኑ ስልጠናዎችን በመስጠት በማብቃትና በለውጡ ሂደት ባለቤት ነኝ ብሎ የዳኝነቱ አካልና ባለድርሻው እንዲያስብ ማድረግ ነው እና በአጠቃላይ ተግዳሮቶች ይኖራሉ። እነዚህ ተግዳሮቶችን ለመቅረፍ በማሰብ ወደ ስራ የገባው የወንጀል ፍትህ ሪፎርም ማጠቃለያ መርሃ ግብር ተካሂዷል። ላለፉት 4 ዓመታት ከ3 ወር ሲተገበር የቆየው ይህ መርሃ ግብር የፍትህ ሚኒስቴር እንደ ፍርድ ቤቶች ያሉና ሌሎች የፍትህ ተቋማትን በተለያየ መንገድ የማጎልበት ስራዎችን ሲሰራ የቆየ ፕሮጀክት ነው። የፕሮጀክቱ የቴክኒክ ክትትል ክፍል ኃላፊ ብሩክ ሀብታሙ ይህ ፕሮጀክት የፍትህ ሚኒስቴርን የፍርድ ቤቶችንና ሌሎች የፍትህ ተቋማት ስራዎችን ለማሳደግ ያለመ መሆኑን ገልጸው በዚህ ሂደት ውስጥ ግን በርካታ ተግዳሮቶች እንደገጠሟቸው አነስተዋል። ከነዚህም ውስጥ የግብዓት እጥረት፣ የስታፍ አባላት በየጊዜው መቀየራቸውን ለአብነት ጠቅሰዋል። በተለይ በክልሎች ያለው የአቅም ችግር ፈታኝ ነው። በአብዛኛው የምናሰለጥናቸው ሰዎች ተመልሰው ሄደው የሚጠቀሙባቸው ማቴሪያሎች የሉም። ስለዚህ ያንን ሁሉ አሁንም ማጠናከር ይፈልጋል። ያ እንዳንድ ችግር ነው። ሌላው ፕሮግራሙ ምንም እንኳ ብዙ ተግባራትን ቢሰራም የሌሎች
ኢንስቲትዩሽኖች ወይም ተቋማት የህግ ጉዳይ ለምሳሌ መጽደቅ ያለባቸው ህጎች ያልጸደቁ አሉ። በእኛ ኢኒሺየት ተደርገው የምንጠብቃቸው ግን ከመጽደቃቸው በፊት ፕሮግራሙ እንዲያልቅ ተደርጓል። ይሄም አንድ ተግዳሮት ነው። ሌላው በፍትህ ስርዓቱ አካላትና በእኛም ሌቭል የሰራተኞች መቀያየር የመሰረትነውን የአቅም ግንባታ እንደ አዲስ እንድንጀምር ያደርገናል። ሁልጊዜ ስታፉ በተቀያየረ ቁጥር እና እንደዚህ አይነት ችግሮች ገጥመውናል። ግን ከችግሮቹ አንጻር ያገኘነውና ያከናወነው ተግባር ብዙ ነው። የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዚዳንት ቢሮ ኃላፊ ዳኛ አበበ ሰለሞን በበኩላቸው ይህ ፕሮጀክት ለፍርድ ቤቶች የተሻለ ነገሮችን ይዞ መምጣቱን ተናግረዋል። ከተደራሽነት አኳያ የፌዴራል ከፍተኛ ፍርድ ቤቶች በክልሎች የተዘዋዋሪ ችሎት እንዲኖራቸው ማስቻልን ጨምሮ የአቅም ግንባታ ስራዎች እንደተሰሩ አንስተዋል። በፍርድ ቤቶች የወንጀል ፍትህ ማሻሻያ ፕሮጀክት ነው። በዚህ ፕሮጀክት መተግበር የተለወጡ የተሻሻሉ ነገሮች አሉ። አንዱ ተደራሽነት ነው። ያን በማስፋት ረገድ በተለይም በፌዴራል ደረጃ ሆኖ ግን በክልሎች በተለያየ አካባቢ የፌዴራል ከፍተኛ ፍርድ ቤት ተዘዋዋሪ ችሎትም ይባላል። ያን ማጠናከር አንዱ የዚህ ፕሮጀክት ግብ ነውና ከዛ አንጻር በተለይም ለዛ ማዕከል ለነዚህ ማዕከላት የሚሆኑ ተሽከርካሪዎችን በድጋፍ በማግኘት ሌላው ደግሞ በአጠቃላይ በፍርድ ቤት የጀመርነውን ዲጂታላይዝ የማድረግ እንቅስቃሴ በተለይም የወንጀል ፍትህ አስተዳደርን በማጠናከር ዘርፍ ሊያግዙን የሚችሉ ዲቫይሶችን የተወሰኑ እገዛዎች አድርገውልናል። በዛም ጥሩ ለውጥ አለ። ሌላውና ትልቁ ነገር የአቅም ግንባታ ወይም ደግሞ ልምድ በመቅሰምና ስልጠና በመስጠት እውቀትና ልምድን የማሻሻል እውቀትን ክህሎትንና ልምድን ለማሻሻል የሚያግዙ ስራዎች ላይ በሰፊው አግዘውናል። የአውሮፓ ህብረት ለፕሮጀክቱ ተግባራዊነት የበጀት ድጋፍ ማድረጉ ሲነገር የጀርመኑ ተራድኦ ድርጅት ጂአይዜድ የቴክኒክ ድጋፍ ማድረጉ ተገልጿል። ቀጣይነቱን በተመለከተ ምንም እንኳን አሁን ላይ ፕሮጀክቱ ቢያበቃም ተቋማቱ ማስቀጠል የሚችሉበት አቅም እንዲገነቡ መደረጉ ተነስቷል። ተመሳሳይ ድጋፎችንም በቀጣይነት ለማግኘትም እንደሚሰራ ተመላክቷል። የኢትዮጵያን ኢንዱስትሪ በቴክኖሎጂ ረገድ አንድ ደረጃ ከፍ እንዲልና አሁን ካለበት ደረጃ እንዲሸጋገር ለማድረግ የሚያስችሉ ስራዎችን ማከናወን እንደሚገባ ተመላክቷል። እስራኤልም በዘመናዊ ኢንዱስትሪ የተሰማሩ 2 ድርጅቶቿን በመላክ የንግድ ልውውጥ መርሃ ግብር አካሂዳለች። ምረት ደግፍ የኢትዮጵያን ኢንዱስትሪ በቴክኖሎጂ ረገድ አንድ ደረጃ ከፍ እንዲልና አሁን ካለበት ወደ 4 እንዲሸጋገር ለማድረግ የሚያስችሉ ስራዎችን ማከናወን እንደሚገባ ተመላክቷል። ኢንዱስትሪ 4.0 በኢንዱስትሪ ዘርፍ ዘመናዊ ቴክኖሎጂዎችን በመጠቀም በኢንዱስትሪና መሰል ዘርፎች ውጤታማ ደረጃ ላይ መድረስ መቻል መሆኑን ያስረዱት በአዲስ አበባ ዩኒቨርሲቲ የስታርታፕ ዳይሬክተር ዶክተር ልብሰ ወርቅ ነጋሽ ቴክኖሎጂን መጠቀም ኢትዮጵያ ካለችበት ደረጃ ከፍ እንድትል እንደሚያደርጋት አክለዋል። ኢንዱስትሪ 4.0 ሲባል ከኤአይ ጋር የተያዘ ከዳታ አናሊቲክ ጋር የተያዘ ከዛ ቀጥሎ ደግሞ ሮቦቶችና ሰዎች አብረው የሚሰሩበትን ምንድነው ፕላትፎርም ክሬት የሚያደርግ ነው። እንደ ሀገር እንድምታው ብዙ ነው። የመጀመሪያ ነገር ኤክስፖርት ኦሪየንትድ የሆነ ማኒፋክቸሪንግ እያሰብን ከሆነ ሌላው ዓለም እየሄደበት ያለውን ዳይሬክሽን በደንብ ተገንዝበን ስትራቴጂካሊ ራሳችንን በዛ መንገድ መቃኘት ይኖርብናል። ኮምፒቲሽኑ የሀገር ውስጥ ብቻ አይደለም፣ ምስራቅ አፍሪካ ላይ ብቻም አይደለም፣ ኢን ዘ ወርልድ ነው የሆነው። ስለዚህ እንደ ሀገር ኮምፒቲቲቭ ሆነን ተመራጭ ሆነን እንድንቆይ ካስፈለገ እዚህ ማኒፋክቸሪንግ ላይ ኢንዱስትሪ 4.0 ወይ ደግሞ ይሄ ኤአይን እንደ ማኒፋክቸሪንግ ማምጣት የግድ ይሆናል። ኢትዮጵያን በኢንዱስትሪ ቴክኖሎጂ ዘርፍ ለመደገፍ መዘጋጀቷን እስራኤል አስታውቃለች። ኢንዱስትሪ 4.0 የኢትዮጵያን ኢንዱስትሪ በዘመናዊ ቴክኖሎጂዎች የታገዘ በማድረግ ምርታማነትን ማሳደግ ቀዳሚ ዓላማው መሆኑን በኢትዮጵያ የእስራኤል ምክትል አምባሳደር ቶሜር ባርላቪ ገልጸዋል። እስራኤል በዘመናዊ ኢንዱስትሪ የተሰማሩ 2 ድርጅቶቿን በመላክ የልምድ ልውውጥ መርሃ ግብር ያካሄደች ሲሆን እንደ አምባሳደሩ ገለጻ ድርጅቶቹ በኢትዮጵያ ውስጥ በመንቀሳቀስ የሚፈለገውን ውጤት ለማምጣት በዘርፉ ከተሰማሩ ድርጅቶች ጋር ግንኙነት ማድረጋቸውን አንስተዋል። እንደ አምባሳደሩ ገለጻ ውጤታማ ከመሆኑ ባሻገር ግን ዘርፉን ሊፈትኑት የሚችሉ ጉዳዮች መኖራቸውን አክለዋል። በኢትዮጵያ ያለውን ኢንዱስትሪ በተወሰነ መልኩ ተዘዋውረን ተመልክተናል። ጥሩ የሚባሉ ስራዎች ሲሰሩም አይተናል።
ይሁንም ግን አስቸጋሪ የሚባሉ ነገሮች ለምሳሌ አንድ ሰው በርካታ ስራዎችን በተመሳሳይ ሰዓት በእጅ ሲሰራ ተመልክተናል። ይህ ደግሞ ለተለያዩ ስህተቶች ሊያጋልጥ ይችላል። ከዛ በተጨማሪ አንድን ምርት ለማምረት የሚወስድበት ሰዓትም ከማሽኖች ጋር ሲነጻጸር ምርታማነት እንዳይኖር ያደርጋል። ይህንንና መሰል ችግሮችን በኢንዱስትሪ 4.0ን ተግባራዊ በማድረግ መቅረፍ ስለሚቻል ወደ ቴክኖሎጂው መምጣትና ውጤታማ መሆን ይቻላል። እኛም ልምዳችንን ለተለያዩ ድርጅቶች በማካፈል የሚፈለገውን ውጤት እናገኛለን። to reach that next step that Ethiopia is going for. The most important thing is that በቅድሚያ አምራች ድርጅቶች መረዳት ያለባቸው ነገር ከዚህ ሂደት የሚገኘውን ነው። ሁሉንም ባይሆን የተወሰኑ አምራቾችን ለማነጋገር በሞከርንበት ሰዓት የተረዳሁት ነገር አምራቾቹ ስለሚያመርቱት ነገር በቂ መረጃ እንደሌላቸው ነው። ምን ያህል እንደሚያመርቱ፣ አንድን ምርት ለማምረት ምን ያህል ሰዓት እንደሚወስድባቸውና ሌሎች ነገሮችም ላይ በቂ እውቀት የላቸውም። ሁልጊዜ ሰራተኞችን እየጠየቁ ነው ስለ ምርቶቻቸው የሚያውቁት። ስለዚህ ጥሩ ውሳኔ ለመወሰን ይቸገራሉ። ይህ ደግሞ ኢንዱስትሪው እንዳያድግ ከሚያደርጉ ነገሮች መካከል ነው። ነገር ግን እያንዳንዱ እንቅስቃሴያቸው በኦንላይን ቴክኖሎጂ የታገዘ ቢሆን እጅግ በጣም ውጤታማ ወደ መሆን ይመጣሉ። simple things in order to increase dramatically his profits. እንደ ሰው ሰራሽ አስተውሎት ያሉ ቴክኖሎጂዎች ሰውን ተክቶ በመስራት ረገድ የጎላ አስተዋጽኦ ቢኖራቸውም የስራ አጥ ሰዎችን ቁጥር እንዲያሻቅብ መንስኤ ሊሆን ይችላል የሚለው ስጋት መቀረፍ እንዳለበትና ቴክኖሎጂውን ተቀብሎ ከጊዜው ጋር መራመድ አስፈላጊ መሆኑን ዶክተር ልብሰወርቅ ነጋሽ አክለዋል። ዲጂታይዜሽን ወይ ደግሞ አውቶሜሽን ሲመጣ ብዙ የስራ አጥነት ወይ ደግሞ ብዙ ሰዎችን ከስራ ያስወጣል ተብሎ ነው የሚታሰበው። ግን ደግሞ ማሰብ ያለብን ሌሎች አዲሽናል ስራዎች ክሬት ያደርጋሉ፣ ይጨምራሉ፣ ይፈጠራሉና እዛ ጋር ምናልባት አውቶሜት በማድረጉ ሉዝ ያረግናቸውን ጆብ በሌላ ቦታ ክሬት እየተፈጠሩ ስለሚመጡ ግን እዚህ ቦታ ላይ መጠንቀቅ የሚጠበቅብን ነገር ምንድነው? ሰራተኞቻችን ወርክ ፎርሱን አፕ ስኪል ማድረግ ወይ ደግሞ ማሰልጠን ብቁ ማድረግ ይጠይቃል። እዛ ቦታ ከኢንዱስትሪው ስራ ያጡ ሰዎች እዚህኛው ኢንዱስትሪ ላይ ቶሎ መጥተው ስራ መጀመር ይችላሉ ማለት አይደለም። አፕ ስኪሊንግ ወይ ደግሞ ሰዎቹን አሰልጥኖ አብቅቶ ለኢንዱስትሪ ብቁ ማድረግ የኛ ኃላፊነት ይሆናል። ልክ ነው። አውቶሜሽን ሰዎች ይቀንሳል፣ ግን ደግሞ በሌላ ቦታ ደግሞ ስራ ይፈጥራል። እዚህ ይሄንን መገንዘብ ይፈልጋል። የሰው ኃይል ከማምረትና ከማብቃት ጀምሮ የቴክኖሎጂ አጠቃቀምን በማዘመን በቀጣዮቹ ዓመታት ኢትዮጵያ በኢንዱስትሪ ዘርፍ እድገት እንድታሳይ በርካታ ስራዎችን በመስራት የእስራኤል መንግስት ዝግጁ መሆኑንም በመድረኩ ተጠቁሟል። እስራኤልና ኢትዮጵያ ለበርካታ ዓመታት የዘለቀ የኢኮኖሚ፣ የቴክኖሎጂ፣ የትምህርትና ሌሎችም ዘርፈ ብዙ ወዳጅነት ያላቸው ሀገሮች መሆናቸው ይታወሳል። ኢራን ሚሳኤል የማምረት አቅሟን እያጠናከረች መሆኑን የእስራኤል ፓርላማ ገልጿል። ሚሳኤሎቹ የእስራኤልን የአየር መከላከያ ለመስበር 2000 ሚሳኤሎችን በአንድ ጊዜ የማዝነብ እቅድ እንዳላቸውም ጠቁሟል። በሌላ በኩል ቴል አቪቭ በኢራን ላይ የአገዛዝ ለውጥ ለማምጣት እቅድ እንዳላት የደህንነት ምንጮች ገልጸዋል። ዳግም ተገኝ የመካከለኛው ምስራቅ ሰማይ በባሩድ ጭስ ለመታፈን ዳግም እየተሰናዳ ነው። የዓለም ፖለቲካ ተንታኞች አይናቸውን ወደ ኢየሩሳሌምና ቴህራን ወርውረዋል። ምክንያቱም በዚያ አካባቢ የሚነፍሰው ነፋስ የሰላም አየርን ሳይሆን የጦርነትን ወጀብ አዘል እሳት ይዞ እየመጣ ነውና ነገሮች ከድጡ ወደ ማጡ እንዲሉ እስራኤልና ኢራን እንደ ሁለት የዱር አውሬዎች ተፋጠው ከመካከላቸው አንዱ ቀድሞ የሞት ሽረት ጥቃት ለመሰንዘር አድፍጠዋል። ይህ ጉዳይ በጭምጭም የተሰማ ሳይሆን በእስራኤል የፓርላማ ኮሚቴ ውስጥ በተዘጋ በር የተነገረ በኢራን ምድር ውስጥ በሚገኙ ሚሳኤል ፋብሪካዎች ሌሊትና ቀን የሚሰራ ጉዳይ ነው። ከቀናት በፊት በእስራኤል ፓርላማ የውጭ ጉዳይና የመከላከያ ኮሚቴ ዝግ ስብሰባ ላይ የተነገረው ነገር የብዙዎችን ልብ የሚያርድ ነበር። የእስራኤል መከላከያ ሰራዊት ከፍተኛ ባለስልጣናት ለሕግ አውጪዎች ባቀረቡት ሚስጥራዊ ሪፖርት ቴህራን ከዚህ ቀደም ታይቶ በማይታወቅ ፍጥነት የባሊስቲክ ሚሳኤል አቅሟን እያሳደገች መሆኗን አጋልጠዋል። ሁኔታው ጅብ ከሄደ ውሻ ጮኸ እንዳይሆን እስራኤል ከፍተኛ ጥንቃቄ እያደረገች ነው። ባለፈው ሰኔ ወር በተካሄደው
ከ12 ቀናት ጦርነት በኋላ ኢራን እጆቿን አጣጥፋ አልተቀመጠችም። እንደውም የራሷን ህመም እንዳይሽር ቁስሏን እየነካካች የተመቱባትን የጦር መሳሪያ ማከማቻዎች በጥፍ ድርብ አቅም ለመተካት እንደ ጉንዳን ሌሊትና ቀን እየሰራች ነው። የእስራኤል መረጃዎች እንደሚያመለክቱት የኢራን ሚሳኤል ፋብሪካዎች በቀን 24 ሰዓት በሳምንት 7 ቀናት ያለምንም ረፍት እየሰሩ ነው። ዓላማው ግልጽ ነው። በሰኔው ጦርነት ወቅት ኢራን ወደ እስራኤል የተኮሰችው 500 እምብዛም ያልበለጡ ሚሳኤሎች ብቻ ነበሩ። ያ ለቴህራን እንደ ልምምድ የሚቆጠር ነበር። አሁን ግን እቅዱ ተቀይሯል። ቀጣዩ ዙር ጦርነት ከተነሳ ኢራን በአንድ ጊዜ 2000 ሚሳኤሎችን ወደ እስራኤል ምድር ለማዝነብ ተዘጋጅታለች። ይህ ቁጥር የእስራኤልን የአየር መከላከያ መረብና ሌሎች የመከላከያ ዘዴዎችን አጨናንቆ ጥሶ ለመግባት ታስቦ የተሰላ ነው። ኢራን በዚህ ፍጥነት የምትዘጋጀው ጠላት በሩ ላይ እንደቆመበት ሰው እንቅልፍ አጣ ነው። ዓለም አቀፉ ማህበረሰብ በተለይም የምዕራቡ ዓለም ሚዲያዎች ይህንን ጉዳይ በንቃት እየተከታተሉት ነው። ኒውዮርክ ታይምስ የአሜሪካ ባለስልጣናትንና ገለልተኛ ተንታኞችን ጠቅሶ እንደዘገበው በሁለቱ ሀገራት መካከል ቀጥተኛ ጦርነት እንዳይነሳ ለማድረግ የነበረው ተስፋ እየቀነሰ መጥቷል። ነገሮች ከመቆጣጠር ውጪ እየሆኑ ነው። ሁለቱም ወገኖች የጦር መሳሪያ ክምችታቸውን እያበዙ የፕሮክሲ ወይም ወኪል ጦርነታቸውን እያሰፉና ከዲፕሎማሲያዊ መፍትሄ እየራቁ ነው። ይህ ደግሞ ውሃ ሲወስድ እያሳሳቀ ነው እንደሚባለው ቀስ በቀስ ወደማይቀረው ገደል እየገፋቸው ነው። በተለይም እንደ አውሮፓውያኑ አቆጣጠር በ2015 የተፈረመው የኒውክሌር ስምምነት በዚህ ዓመት ጥቅምት ወር ላይ ህልውናው ማብቃቱ ለሁኔታው መባባስ እንደ ቤንዝል ሆኖለታል። የስምምነቱ መፍረስ በቴህራን ላይ አዳዲስ ማዕቀቦችን አስከትሏል። የኒውክሌር ድርድሩም የሞተ ልጅ ሆኖ ቀርቷል። ኢራን በበኩሏ ከፍተኛ ደረጃ ላይ የነበረውን የዩራኒየም ክምችት አውድሜዋለሁ ብትልም እስራኤል ግን ይህንን አባባል የቀበሮ ባህታዊ በማለት ታጣጥሏለች። የእስራኤል የስለላ ተቋማት እንደሚሉት ኢራን ያንን አደገኛ የኒውክሌር ንጥረ ነገር በድብቅ ወደ አስተማማኝና ሚስጥራዊ ቦታዎች አሽሽታለች። የባህረ ሰላጤው ሀገራትም ቢሆኑ ጉዳዩ እንቅልፍ ነስቷቸዋል። ለነሱ ጥያቄው እስራኤል ኢራንን ትመታለች ወይስ አትመታም የሚለው ሳይሆን መቼ ነው የምትመታው የሚለው የጊዜ ጉዳይ ብቻ ነው። በእስራኤል እይታ የኢራን የኒውክሌር ፕሮግራም የህልውና አደጋ ነው። በመሆኑም ወታደራዊ እርምጃ መውሰድ እንደ ምርጫ ሳይሆን እንደ ግዴታ እየታየ ነው። የኢንተርናሽናል ክራይሲስ ግሩፕ የኢራን ፕሮጀክት ዳይሬክተር የሆኑት አሊ ቫኤስ ከውስጥ አዋቂ ምንጮች ያገኙትን መረጃ ሲናገሩም የኢራን ዝግጅት ተራ እንዳልሆነ ይገልጻሉ። ፋብሪካዎቻቸው የሚያመርቱት ሚሳኤል ብዛት ብቻ ሳይሆን የጥራትና የመወንጨፍ አቅሙም አሳሳቢ ነው ብለዋል። በሌላ በኩል የኢራን ስትራቴጂ ግልጽ ነው። እስራኤል የኒውክሌር ፕሮግራሟን እስካላጠፋች ድረስ ጫናዋን እንደማታቆም ኢራን ታውቃለች። ስለዚህ ኢራን ራሷን በከፍተኛ ተጠንቀቅ ላይ አድርጋለች። ምንም እንኳን ባለፉት ዓመታት በተለይም በ12ቱ ቀናት ጦርነትና በሶሪያ መንግስት ለውጥ ምክንያት ኢራን የገነባቸው የሬዚስተንስ አክሲስ ወይም የመከላከያ ግንባር ቢዳከምም አሁንም በክልል ውስጥ አደገኛ ክንዶች አሏት። በየመን የሚገኙ ሁቲዎች፣ በሊባኖስ ያለው ሄዝቦላህና በኢራቅ የሚንቀሳቀሱት የሺአ ሚሊሻዎች ለኢራን እንደ ረጅም እጅ ያገለግላሉ። እነዚህ ኃይሎች ኢራን ከእስራኤል ጋር ባላት ፍጥጫ ውስጥ ያልተመጣጠነ ኃይል እንድትጠቀም አስችሏታል። ነገሩን ይበልጥ አሳሳቢ የሚያደርገው የእስራኤል መንግስት እቅድ ነው። ኩርሰር ኢንፎ የተሰኘው የእስራኤል የዜና አውታር ከፍተኛ የደህንነት ምንጮችን ጠቅሶ እንደዘገበው ቴልአቪቭ በኢራን ላይ ያገዛዝ ለውጥ ለማምጣት እያሰላሰለች ነው ብሏል። ይህ እቅድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን በጥር 2029 ከማለቁ በፊት ሊተገበር እንደሚችል እየተነገረ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬኑ አቻቸው ቮሎዲሚር ዜሌንስኪ መሬት ላይ ያለውን ነባራዊ ሁኔታ በደንብ በመረዳት የሰላም እቅዱን እንዲያዩ አስጠንቀዋል። ፕሬዚዳንቱ የአውሮፓ መሪዎችንም መተቸታቸው ሲሰማ በምዕራባውያን መካከል ያለውን ስንጥቃት በጉልህ ያሳየ ሆኗል። ይህ በእንዲህ እንዳለ ከሩሲያም ሆነ ከዩክሬን የሚሰነዘሩ ከባባድ ጥቃቶች አሁንም ቀጥለዋል። ተጨማሪ አለን። የዩክሬን ጦርነት ሁኔታ የፖለቲካውን ማዕበል ከጦር ሜዳው እሳት ጋር በሚያፋጥጥበት ውስብስብና ወሳኝ ምዕራፍ ላይ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰላም እቅዳቸውን አስመልክቶ ከአውሮፓ መሪዎች ጋር ያደረጉት ውይይት ቃላትን እንደ ሰይፍ ተማዟል የሚባልበት ደረጃ ላይ መድረሱ በዩሮ አትላንቲክ የጸጥታ ቀጠና ላይ የተፈጠረውን የፖለቲካ ስንጥቅ ምን ያህል እንደሰፋ በግልጽ ያሳያል። የብሪታንያው የፈረንሳይና የጀርመን መሪዎች ይህንን ጊዜ ለዩክሬንና ለጋራ ደህንነት ወሳኝ ምት ብለው መግለጻቸው በኪየቭ ዕጣ ፈንታ ላይ ደውሎ ሊያቃጭል በፍጥነት እየሄደ መሆኑን ያስረዳል።
ትራምፕ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ መሬት ላይ ያለውን ነባራዊ እውነታ በደንብ በመረዳት የሰላም እቅዱን እንዲያዩ ማስጠንቀቃቸው የአሜሪካ አስተዳደር ኪየቭን በግድግዳና በከባድ ድንጋይ መካከል ለማስገባት የሚያደርገውን ጫና አመላካች ሆኗል። ይህ ጫና ከፍ ያለ ደረጃ ላይ ደረሰው የትራምፕ መልእክተኛና አማች ጃሬድ ኩሽነር በ2 ሰዓት የስልክ ጥሪ ላይ የገና ቀነ ገደብ በማስቀመጥ የሰላም ስምምነት በሳምንታት ውስጥ እንዲጠናቀቅ መፈለጋቸው ነው። ዜሌንስኪ የሀገራቸውን ጥቅም በመጠበቅና ከአሜሪካ ጋር ያለውን ግንኙነት ባለማበላሸት መካከል በጠባብ ገመድ ላይ እየተጓዙ ሲሆን የሩሲያ ፍላጎት እንደ ወንዝ እየጎረፈ ባለበት ሁኔታ ለድርድር የሚሆን ቦታው እየጠበበ መጥቷል። የዚህ የሰላም እቅድ ይዘት ለዩክሬን የአፍንጫዋ ስር እሾህ ሆኖ ለአውሮፓ ቀርቧል። እቅዱ በዋነኝነት ለሩሲያ የወርቅ ምንጣፍ የመዘርጋት ያህል ሲሆን የቀዘቀዙ የሩሲያ ንብረቶችን ለዩክሬን ፕሮጀክቶች መጠቀምን ማለትም እንደ ዛፖሪጃ የኒውክሌር ኃይል ማመንጫን ለመጠቀም የሩሲያ የኃይል ፍሰትን ወደ አውሮፓ መመለስና የአሜሪካ ኩባንያዎች በሩሲያ ማዕድናትና የአርክቴክ ነዳጅ ቁፋሮ ላይ ከፍተኛ ኢንቨስትመንት እንዲያደርጉ መፍቀድን ይጨምራል። አንድ የአውሮፓ ባለስልጣን ይህንን የአሜሪካ ሩሲያ የኃይል ድርድር ከ1945ቱ የያልታ ጉባኤ ጋር ማነጻጸሩ ጉዳዩ ከዩክሬን በላይ የዓለምን ኢኮኖሚያዊና ጂኦፖለቲካዊ ሚዛን የሚለውጥ መሠረታዊ ሽያጭ ተደርጎ እንደሚታይ ያመለክታል። የዩክሬን ተደራዳሪዎች ግዛትን ለመልቀቅ የሚያስችላቸው በቂና ግልጽ ያልሆነ የደህንነት ዋስትና ከአሜሪካ ለማግኘታቸው በጉድጓድ ውስጥ እንዳለች ድመት የከበደ ሁኔታ ፈጥሮባቸዋል። ይህ በእንዲህ እንዳለ ዩክሬን በሞስኮ ላይ የአየር ጥቃት ማዕበል በመሰንዘር በጦር ሜዳ ያለችበትን አቋም ለማሳየት ሞክራለች። በሩሲያ ግዛቶች ላይ የተወረወረው መጠነ ሰፊ የድሮን ጥቃት ማለትም በሞስኮ ዙሪያ ብቻ ቢያንስ 40 ድሮኖች መጎንጨፋቸው የተገለጸ ሲሆን በሩሲያ ዋና ከተማ ሞስኮ አካባቢ የበረራ እገዳ እንዲጣል አድርጓል። ይህ ጥቃት የዩክሬን ከባድ ድሮኖች የሩሲያ ዘይት የጫነ ታንከርን ከጥቂት ሰዓታት በፊት መምታታቸውን ተከትሎ የመጣ ሲሆን ኪየቭ ከፖለቲካው ጫና ጋር ተያይዞ ጥርሷን እየነከሰች በጦርነት የመከላከል አቅሟን ለማሳየት የምትሞክርበትን ፍላጎት ያሳያል። ሩሲያ በበኩሏ በዩክሬን ፖልቶቫ ግዛት በምትገኘው ክሬምንቹ ከተማ ላይ የሚሳኤልና ድሮን ጥቃት ፈጽማለች። በዲኒፕሮ ወንዝ ዳርቻ የምትገኘው ክሬምንቹክ ከኪየቭ በስተደቡብ ምስራቅ በግምት 250 ኪሎ ሜትር ርቀት ላይ ትገኛለች። የአካባቢው የኃይል ማመንጫ ተቋማት እንደገና የሩሲያ ጥቃት ኢላማ መሆናቸውን የፖልቶቫ ገዢ ቮሎዲሚር ኮጎት የገለጹ ሲሆን ብዙ ኢላማዎች ተመተው ቢወድቁም የወደቁ ፍርስራሾችና ጥቃቱ ተቋማቱ ላይ በቀጥታ ማነጣጠሩ እሳት አስከትሏል ብሏል። የመጀመሪያ የአደጋ ምላሽ ሰጪዎች ወደ ጥቃቱ ስፍራዎች ተልኳል የተባለ ሲሆን እስከ ጠዋት ድረስ ምንም አይነት በሰው ላይ የደረሰ የሞት አሊያም የጉዳት ሪፖርት አልተመዘገበም። የዩክሬን ወታደራዊ እርዳታ እንደ ውሃ ፍሰት እየቀነሰ መምጣቱ ሁኔታውን ይበልጥ ያባባሰው ሲሆን የኪየቭ ዕጣ ፈንታ አሁን በጦር ሜዳው ሳይሆን በድርድር ጠረጴዛው ላይ እየተወሰነ መሆኑ በስፋት እየታየ ነው። ነገር ግን ጠረጴዛው ላይ የቀረበው እቅድ ደግሞ ለዩክሬን መራር ጽዋ ሆኖባታል። ወደ አጫጭር መረጃዎቻችን አለፍን። ኢትዮጵያን በ2026 የዓለም የንግድ ድርጅት አባል ማድረግ የሚያስችሉ ስራዎች መሰራታቸውን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ገለጹ። ኢትዮጵያን የዓለም ንግድ ድርጅት አባል ለማድረግ የሚያስችሉ 6 ዙር የስራ ቡድን ስብሰባዎች መካሄዳቸውን የተናገሩት ሚኒስትሩ ሂደቱ ጥብቅና ውስብስብ ቢሆንም ውጤታማ ስራዎች ሰርተዋል ብለዋል። ከሀገራት ጋር በተደረጉ ድርድሮች 22 አባል ሀገራት ፍላጎት ማሳየታቸውን የጠቆሙት ሚኒስትሩ 5 አባል ሀገራት ደግሞ ለጠየቋቸው ጥያቄዎች አጥጋቢ ምላሽ በማግኘታቸው ሂደቱን ስለማቋረጣቸው አሳውቀዋል። ከኢትዮጵያ ጋር የገበያ ፍላጎት ያላቸው 17 አባላት መኖራቸውንና ከ6 ሀገራት ጋር ሙሉ በሙሉ ድርድሩ መጠናቀቁን ገልጸው ከአርጀንቲና፣ ቻይና፣ ቱርኪና ሩሲያ ጋር ደግሞ ስምምነቱ ተፈርሟል ብለዋል። የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ስራ መጀመሩ ለፋይናንስ ስርዓቱ ውጤታማነት ትልቅ ድርሻ ያበረክታል ተባለ። ኢንስቲትዩቱ ወደ ስራ መግባት የፋይናንስ ዘርፍ ትራንስፎርሜሽን ለማሳለጥ ወሳኝ ነው ያሉት የገንዘብ ሚኒስትሩ አህመድ ሺዴም ዘመናዊና አስተማማኝ የፋይናንስ ስርዓት በመገንባት ለአጠቃላይ የኢኮኖሚ እድገቱ ጉልህ ሚና እንደሚኖረው ገልጿል። በተጨማሪም ለፋይናንስ ስርዓቱ የጀርባ አጥንት ከመሆን ባለፈ አስተማማኝ የፋይናንስ ዘርፍ እንዲፈጠር ህብረተሰቡ ስለ ፋይናንስ ዘርፉ በቂ ግንዛቤ እንዲኖረውና ለውሳኔ ሰጪዎች ከፍተኛ ጠቀሜታ አለው ብሏል። ኢንስቲትዩቱ በተቋማት አሰራር ግልጽነትና ተጠያቂነትን በማረጋገጥ የሂሳብ አያያዝ፣ ኦዲትና የፋይናንሻል ሪፖርት መረጃዎችን የማስተዋወቅና የማሳደግ ዓላማ እንዳለውም ጠቅሰዋል።
የኢትዮጵያ አየር መንገድ እንደ አውሮፓውያን አቆጣጠር ከሚቀጥለው የካቲት ወር ጀምሮ ከአዲስ አበባ ወደ ሳውዲ አረቢያ የወደብ ከተማ ጂዛን በረራ ሊጀምር መሆኑን ይፋ አደረገም። አየር መንገዱ ከአዲስ አበባ ወደ ሳውዲ አረቢያ የሚጀምረው 5ኛው የበረራ መዳረሻ በአፍሪካና በመካከለኛው ምስራቅ ሀገራት መካከል ያለውን የቱሪዝም የንግድና የህዝብ ለህዝብ ግንኙነት ለማጠናከር ያግዛል ተብሎለታል። አየር መንገዱ በአሁኑ ሰዓት በሳውዲ አረቢያ ወደ ጂዳ፣ ሪያድ፣ ደማምና መዲና 4 መዳረሻዎች በሳምንት ውስጥ 40 የበረራ አገልግሎቶችን እየሰጠ ይገኛል። በአፍሪካም ከ60 በላይ በዓለም ደግሞ ከ145 በላይ መዳረሻዎች ያሉት የኢትዮጵያ አየር መንገድ አፍሪካን ከዓለም በአየር ትራንስፖርት ማገናኘት ከፍተኛ ድርሻ ይዟል። ከውጭ ኡጋንዳ ከአሜሪካ መንግስት የ1.7 ቢሊዮን ዶላር ድጋፍ አገኘች። ኡጋንዳ ከአሜሪካ ጋር ባደረገችው የትብብር ፊርማ 2.7 ቢሊዮን ዶላር ድጋፍ ስምምነት አግኝታለች። ድጋፉ የትራምፕ አስተዳደር ውስጥ የአሜሪካ የመጀመሪያው የሆነ የጤና ስርዓት መሆኑ ተገልጿል። አሜሪካ ለድሃ ሀገራት የምታደርገውን የጤና ድጋፍ አጠናክራ እንደምትቀጥል ማሳያ ነው ተብሎለታል። ለኡጋንዳ የተሰጠው የ1.7 ቢሊዮን ዶላር ድጋፍ በቀጣዮቹ 5 ዓመታት ተከፍሎ የሚጠናቀቅ መሆኑ ተገልጿል። ድጋፉ በቀጥታ ኤችአይቪን ለመከላከል እንዲሁም የወባ በሽታን ለመከላከል እንደሚውሉም ተነግሮለታል። ኡጋንዳ የትራምፕ አስተዳደር የዩኤስአይዲ ድጋፍ ሲቋረጥ በውሳኔው ከተስማሙ የአፍሪካ ሀገራት መካከል የመጀመሪያው ነበረች ሲል አፍሪካ ኒውስ ዘግቧል። በመጨረሻም በማይናማር የሚገኘው ወታደራዊ መንግስት በምዕራብ ራኪን ግዛት በሚገኝ ሆስፒታል ላይ በፈጸመው የአየር ድብደባ ታካሚዎችን ጨምሮ ቢያንስ 32 ሰዎች መገደላቸው ተገለጸ። ወታደራዊ የጦር ጀቶች በሆስፒታሉ ላይ 2 ቦምቦችን የጣሉ ሲሆን በወቅቱም ሆስፒታሉ በታካሚዎች ተጨናንቆ እንደነበር ታውቋል። ከጥቃቱም ከሟቾች በተጨማሪ ከ76 በላይ ሰዎች ጉዳት የደረሰባቸው ሲሆን የበርካቶች ሁኔታ አሳሳቢ መሆኑ የሟቾች ቁጥር ከዚህም ሊጨምር እንደሚችል ተሰግቷል። የሕክምና ቁሳቁሶችና የመሰረተ ልማት አውታሮች በመውደማቸው በአካባቢው የሚገኘውን የሕክምና አገልግሎት ሙሉ በሙሉ እክል ውስጥ ጥሎታል። የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋች ተቋማት ድርጊቱን በንጹሃን ላይ የተፈጸመ ጭካኔ የተሞላበት ወንጀል ነው ሲሉ አውግዘውታል። በሴቶች ላይ በወር አበባ ወቅት ህመም መኖር ተፈጥሯዊ ቢሆንም አንዳንድ ጊዜ ግን የሚኖረው የበዝባ ህመም ሕክምና እንደሚሻ የሕክምና ባለሙያዎች ይመክራሉ። እነዚህ ህመሞች ምንድናቸው? መፍትሄውስ? የሚለውን የጤና ባለሙያ አዘጋጅቷል። ሰላም። ሴቶች በወር አበባ ወቅት ህመም መኖር ተፈጥሯዊ ነገር ነው። ነገር ግን ሕክምና የሚያሻባቸው ወቅቶች ይኖራሉ። ዶክተር ቢኒያም ፍሳኔ አብራችሁን ቆዩ። በወር አበባ ወቅት ማህፀን ውስጥ የተከማቸውን ደም ለማስወጣት ማህፀን በሚኮማተርበት ጊዜ የወር አበባ ህመም ይከሰታል። በአብዛኛው የታችኛው የሆዳችሁ ክፍል ወይንም ጀርባችሁ አካባቢ ይኖራል። ታዲያ ይህ ህመም አብዛኛውን ጊዜ ተፈጥሯዊ ሲሆን አልፎ አልፎ ግን የበሽታ ምልክት ሊሆን ይችላል። ተፈጥሯዊው የወር አበባ ህመም በበሽታ ምክንያት ከሚመጣ የወር አበባ ህመም መለየት የምንችለው በዋናነት የሚከሰተው ሴት ልጅ የወር አበባ ማየት በጀመረችበት ወቅት ሲሆን በሌላ ተጓዳኝ ምልክቶች አይኖሩትም። በወር አበባ ወቅት ህመም እንዲኖር ሊያደርጉ የሚችሉ ነገሮችን እንነጋገር። አንደኛ፣ ማህፀን ላይ የሚከሰት ኢንፌክሽን፣ ሁለተኛ፣ ማህፀን ላይ የሚወጣ እጢ፣ ሶስተኛ፣ የማህፀን ክፍል ከማህፀን ውጪ ሌላ የሰውነት ክፍል ላይ ሲገኝ ወይንም በሕክምናው አጠራር ኢንዶሜትሪዮሲስ። እነዚህ ካሉ ከወር አበባ ህመም በተጨማሪ ሌሎች ተጓዳኝ ምልክቶችን ያሳያሉ። ለምሳሌ የማህፀን ኢንፌክሽን ሲኖር ከማህፀን የሚወጣ መጥፎ ጠረን ያለው ፈሳሽ፣ ትኩሳት የሚኖር ሲሆን ማህፀን ላይ የሚኖር እጢ ካለ ደግሞ የወር አበባ መዛባት፣ ከዚህ በተጨማሪ ማህፀን አካባቢ እብጠት ሊኖር ይችላል። በወር አበባ ወቅት የሚከሰትን ህመም እንዴት ማከም ይቻላል? በወር አበባ ወቅት የሚከሰትን ህመም የሚከተሉትን ነገሮች በማድረግ ማስታገስ ይቻላል። አንደኛ፣ ለብ ያለ ውሃ ሆድ ላይ ማድረግ፣ ሁለተኛ፣ አልፎ አልፎ ማስታገሻ መውሰድ፣ ሶስተኛ፣ በቂ ውሃ መጠጣት፣ እንዲሁም መጠነኛ የአካል ብቃት እንቅስቃሴ ማድረግ። ይህን ማድረግ ወደ ማህፀን የሚሄደውን የደም ፍሰት ስለሚጨምር ህመሙን ይቀንሳል። ከተለመደው የወር አበባ ህመም ተጓዳኝ ምልክቶች ካዩ
ወደ ሕክምና ተቋም በመሄድ አካላዊ ምርመራ እና ሕክምና ማግኘት ይኖርቦታል። ሰላም። መኪኖች እንደ ሰው ሁሉ ጭንቅላት አላቸው የሚያስብላቸው አንድ ቴክኖሎጂ አላቸው። ይህ ቴክኖሎጂ ሁሉም መኪኖች ላይ ይገኛል። ስለዚህ ቴክኖሎጂ የአውቶሞቲቭ ባለሙያው እንዲያዘጋጅቷል። ወደዛው እንለፍ። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬዎቻችን የመኪና ጭንቅላት እየተባለ ስለሚጠራው ECU ወይ ደግሞ ኢንጂን ኮንትሮል ዩኒት ስለሚባለው ቴክኖሎጂ ጠቃሚ መረጃ ይዤላችሁ ቀርብ ያለው ከመረጃዎቹ ጋር አብራችሁም ቆየው የአውቶሞቲቭ ባለሙያ አዶንያ አብርሃኔ። መልካም ቆይታ። በአዳዲስ መኪኖች ላይ ECU እንደ ጭንቅላት ነው። መረጃ ይሰበስባል፣ ትዕዛዝ ይሰጣል፣ እንዲሁም ችግር ሲያጋጥም ያሳውቃል። ይህ ECU የምንለው ብዙ ጊዜ በዘመናዊ መኪኖች ላይ የምናገኘው ሲሆን ከመኪናችን ዳሽቦርድ ጀርባ የምናገኘውና በአንድ ጊዜ ብዙ ነገሮችን መቆጣጠር ይችላል። ይህም ተግባሩ የሚያከናውነው መኪናው በተገጠመለት በተለያዩ ሴንሰሮች በመታገዝ ነው። ከእነዚህም ሴንሰሮች ከብዙ በጥቂቱ ኦክሲጅን ሴንሰር፣ ትሮትል ፖዚሽን ሴንሰር፣ ኢንጂን ቴምፕሬቸር ሴንሰር፣ ኤርፍሎ ሴንሰር እንዲሁም ተጨማሪ ሴንሰሮችም አሉት። በእነዚህም በመታገዝ ECU ምን ያህል ነዳጅ እንደሚያስፈልግ፣ መቼ መከታተል እንዳለበት፣ መኪናው አውቶማቲክ ከሆነ ደግሞ ማርሽ መቼ መቀየር እንዳለበት የሚያሳውቀን ነው። ከቀላሉ ስንጀምር የመኪናችንን የነዳጅ ፔዳል ስንረግ ይህ ECU የረገጥንበትን ጉልበት በማየት መኪናው የተጓዘበትን ያለውን ፍጥነት በማገናዘብ ምን ያህል ነዳጅ እና አየር ወደ ሞተሩ መግባት እንዳለበት የሚመጥንልን ነው። እንዲሁም መኪናው ማርሽ እንዲቀይር የሚያዘው ነው፣ በተለይ አውቶማቲክ ከሆነ ማለት ነው። ታዲያ ይህ ምን አይነት ጥቅም አለው ካልን መኪናው የተሻለ የነዳጅ አጠቃቀም፣ የተመቸ የጉዞ ሂደት፣ አነስተኛ ጭስ እንዲኖረው ያደርገዋል። ECU ታዲያ ሲበላሽ ምን ይፈጠራል ካልን ECU ሲበላሽ መኪናው ሙሉ ለሙሉ ላይነሳ ይችላል። መኪናው ቢነሳ እንኳን በጣም ዝቅተኛ የሆነ የመንቀሳቀስ ሂደት ነው የሚሆነው። ወዲያው ሞተር መጥፋት፣ ብዙ ነዳጅ ማቃጠል ልትመለከቱ ትችላላችሁ። ከዚህ በተጨማሪ ደግሞ የመኪናችን ቼክ ኢንጂን መብራት በርቶ ይቀራል። ይህ የመኪና ጭንቅላት በተለያዩ ምክንያቶች ሊበላሽ ይችላል። ከነዚህ መካከል የመጀመሪያው ውሃ ወደ ECU ሲገባ፣ ሌላኛው ደግሞ በቮልቴጅ ስፓርክ እንዲሁም በእድሜ ብዛት ሊበላሽ ይችላል። ከዚህ በተጨማሪ በዚህ የመኪና ጭንቅላት ብቻ በውስጡ ሌሎች ነገሮችም አሉ። ECU በአጠቃላይ የሚጠራበት ስያሜ ሲሆን በውስጡ ከምናገኛቸው መካከል ECM ይባላል። ይህ ማለት ኢንጂን ኮንትሮል ሞጁል የምንለው ማለት ነው። ከዚህ በተጨማሪ ደግሞ ሌላኛው PCM የምንለው አለ። ይሄኛው ፓወር ኮንትሮል ሞጁል፣ ይህ ደግሞ አጠቃላይ የመኪናው ሞተሩን እንዲሁም ማርሹን የሚቆጣጠርልን ነው። ስለ አስፈላጊነቱ ይህን ያህል ካልን የECU አስፈላጊነት ተረድታችሁታል ብለን እናስባለን። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪናው ጋር በተገናኙ መረጃ እስከምንገናኝ ድረስ መልካም ሁሉ ተመኘው።